ባል የሌላቸውን ሴቶች በችግራቸው ሁሉ እንድትረዳቸው፣ ወላጆቻቸውን ያጡ ልጆችን እንደ ወላጅ ሆና እንድታሳድጋቸው፣ ረዳት ለሌላቸው ድሆች ረዳት እንድትሆናቸው ጌታችን ስልጣን የሰጣት። የስሟ ትርጓሜ ጥበብ ማለት የሆነና በጸሎቷ ጥበብን ለሰው ልጆች የምታሰጥ የ12 የ10 እና የ9 ዓመት ልጆቿ ጲስጢስ፣ አላጲስ እና አጋጲስ። ይኸውም የስማቸው ትርጓሜ ሃይማኖት፣ ተስፋና ፍቅር ማለት የሆነ በከሃዲው ንጉሥ ተይዘው ስለ ክርስቶስ መከራን ሲቀበሉ ታጸናቸው የነበረችና ለሰማዕትነት ክብር እንዲበቁ ያደረገች። ሦስቱን ደናግል ሰማዕታት ልጆቿን በክብር ከቀበረች በኋላ ነፍሷን እንዲወስድና ከልጆቿ ጋር እንዲደምራት ወደ ጌታችን ጸልያ በዛሬዋ ዕለት ያረፈች እናታችን ቅድስት ሶፊያ ዘአንጾኪያ ዛሬ ጥር 30 ቀን ዓመታዊ የመታሰቢያ በዓሏ ነው። ዳግመኛም ስማችሁን የጠራ መታሰቢያችሁን ያደረገ እስከ 14 ትውልድ ድረስ እምርላችኋለሁ። በስሜ ጽዋ ማህበር ታደርጉባት የነበረች ይህችን ቦታ የተሳለመ ኢየሩሳሌም እንደተሳለመ ቆጥርለታለሁ ብሎ ጌታችን ቃል የገባላቸው ከሮም ወደ ኢትዮጵያ መጥተው አክሱም አካባቢ በየወሩ በ29 በጌታችን ስም እየተሰባሰቡ ማህበር ያደርጉ የነበረና ጌታችን በማህበራቸው በደሃ ሰው ተመስሎ የተገኘላቸው 30 ምዕት ጻድቃን ዘማህበረ ዴጌ ዛሬ ጥር 30 ቀን ከሞት ፊት የተሰወሩበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን ይቆየን።